ተመልካቾቻችን አስከትለን ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። የማህበረሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ እየተከናወኑ ያሉ የመሰረተ ልማት ስራዎችን አጠናክሮ ማስቀጠል እንደሚገባ የጋሞ ዞን አስተዳደር አስታወቀም። የከበደ ካሳይን ዘገባ ስራክ ሳለ እንደሚከተለው ያቀርበዋል። በጋሞ ዞን በብርብር ከተማ አስተዳደር የተገነባው የሽመና መስሪያና መሸጫ ሼድ የዞን የከተማና የወረዳ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ተመርቋል። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ብርብር ከተማ በአጭር ጊዜ ውስጥ ተጨባጭ ለውጥ እያሳየች መሆኗን ገልጸዋል። ከተማ አስተዳደሩ የህዝቡን የመልማት ፍላጎት በማድመጥ እያደረገ ያለው ተስፋ ሰጪ ተግባር ተጠናክሮ ሊቀጥል እንደሚገባ አሳስበዋል። በየጊዜው ህዝብን በማሳተፍ ልማትን ማስጀመር ብቻም ሳይሆን በማስመረቅም ጭምር ስራዎቹ በተግባር የተገለጡ ህዝብም ደግሞ በዚህ ልማት የተሳተፈ አጋርነቱን እየገለጸ የመጣበት ነው። ዞናችን ከሚታወቅባቸው እንደ ሀገር በሸማ እንታወቃለን ጋሞ ህዝብ። ይህንን ደግሞ ምሳሌ አራያ በሚሆን መንገድ በልማት ተነሺ የሆኑ ወንድሞቻችን እህቶቻችን የብርብር ከተማ ቴክኒክና ሙያም ለነዚህ አካላት ስልጠና በመስጠት ወደ ተግባር እንዲገቡ በማድረጋቸው በራሴና በጋሞ አስተዳደር ስም ላመሰግን ወዳለሁ። ለወጣቱ የሥራ ዕድል ከመፍጠር አንጻርም አበረታች ለውጦች መታየታቸውን የተናገሩት ዶክተር ደምስ በከተማዋ ለሚሰሩ መሰረተ ልማቶች የጋሞ ዞን መንግስት የ2.1 ሚሊዮን ብር ድጋፍ እንደሚያደርግ ቃል ገብተዋል። በከተማዋ እየተከናወኑ ያሉ መሰረተ ልማቶችን በአጭር ጊዜ ውስጥ በማጠናቀቅ ለአገልግሎት ማዋል እንደሚገባም አስገንዝበዋል። ዛሬ የመሰረት ድንጋይ ያኖርነው የፋይናንስና የገቢ ጽፈት ቤት የመሰረት ድንጋይ ማስቀመጥን ብቻ ሳይሆን እንደተገለጸልን ፕሮጀክቱ በ5 እና 6 ወር ውስጥ የሚጠናቀቅ መሆኑ ምን ያክል በአሁኑ ሰዓት መንግስታችን ፓርቲያችን የማስፈጸም አቅም የመፈጸም አቅም በፕሮጀክቶች ላይ ከጊዜና ከጥራት አንጻር አፈጻጸሙን እያሻሻለ የመጣበት መሆኑን ምስክር ነው። የጋሞ ዞን ስራ ዕድል ፈጠራና ኢንተርፕራይዞች ልማት መምሪያ ኃላፊ አቶ ሀብታሙ አበራ የወጣቶችን የኢኮኖሚ ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን አስረድተዋል። የብርብር ከተማ አስተዳደር ለወጣቶች ለስራ ምቹ ሁኔታን ከመፍጠር አንጻር ያከናወነው ተግባር የሚበረታታና ይበልጥ መጠናከር የሚገባው እንደሆነም አቶ ሀብታሙ አንስተዋል። ማህበራትን አደራጅተን ወደ ተግባር ስናስገባ ከትልቁ የድጋፍ ማዕቀፎች አንዱ የመስሪያና መሸጫ ቦታዎችን አዘጋጅቶ መስጠት ነው። ከዚህ አኳያ የከተማ አስተዳደሩ ይሄን ሼድ ብቻም ሳይሆን በተለይ ለስራ ዕድል ፈጠራ ስራ እጅግ በጣም ትኩረት ከመስጠት አንጻር 12.5 ሄክታር መሬት አስተላልፎ በተለይ ሌማት ትሩፋት ላይ ከፍተኛ የሆነ እንቅስቃሴ በማድረግ ወጣቱ ወደ ስራ እንዲገባ የማድረግ ስራዎች ተሰርተዋል። ከዛ ባለፈ እንደ ዞን እንግዲህ በዚህ ባለፉት ወደ 7 ወራት ከ20 ሺህ በላይ የሚጠጉ ቋሚ ስራ ዕድል ፈጠራ ወጣቶችን ወደ ስራ ማስገባት ተችሏል ማለት ነው። የብርብር ከተማ አስተዳደር ከንቲባ አቶ አብርሃም አይካ በበኩላቸው ብርብር ከተማን ለነዋሪዎቿ ምቹና ሳቢ ለማድረግ የተለያዩ የመሰረተ ልማት ስራዎች እየተከናወኑ መሆናቸውን ገልጸዋል። ብርብር ከተማ አስተዳደር ለነዋሪዎች ምቹ ጽዱ ከማድረግ ረገድ በመንገድ ልማት ስራ የህንፃ ውስጥ ለውስጥ ጠጠር መንገድ ከፈታ ዲች አሁን ዛሬ እንደምናየው አዲስ ያስጀመርነው ዲች ትልቅ ጉዙፍ ዲች ነው። ሌሎች ኮብልስቶን የጣፍ ስራዎች በተጠናከረ መንገድ እየተሰራ ይገኛል። ሌላው ከተማችን አሁን ላይ የኮሪደር ልማት ኢኒሼቲቭ ወይ ከዛ አካል የሆነው የመንገድ ዳር መብራት እንደ ድል ከተማችን በፌደራል መንግስት መንገድ አቋርጦ የሚያልፍባት ከተማ በመሆኑ የኮሪደር ልማት አካል የሆነው የመንገድ ዳር ግራቀኝ መብራት የእግረኛ መንገድ መረማመጃ በሚመጥን መልክ አገልግሎት የሚሰጥበት እንዲሰጥ ልማት በማድረግ በተጨማሪም ውበት ለከተማችን መፍጠር የተቻለ ሲሆን ውስጥ ለውስጥ መብራት ያልደረሰባቸው አካባቢዎችን ተጠቃሚ እንዲሆኑ የማስፋፋት ስራ ተጠናክሮ ቀጥሏል። ከውሃ አንጻርም በከተማ ላይ ረጅም ጊዜ የህዝብ መልካም አስተዳደር ጥያቄ ሆኖ የቆየው ንጹህ መጠጥ ውሃ በሞሌ ቀጠና 2 ቦታዎች ጥልቅ ጉድጓድ ውሃ ተቆፍሮ ዛሬ ላይ ለዝርጋታ ሰርቬይ የጥናት መነሻ ሐሳቦች እየተወሰዱ ይገኛሉ።
የህብረተሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየተሰሩ ያሉ ልማቶች ተጠናክረው እንደሚቀጥሉ የገለጹት አቶ አብርሃም የዞኑ መንግስት በቅርበት እያደረገ ላለው ድጋፍ አመስግነዋል። በአካባቢው የሚሰራው የሸማ ስራ በተሻለ ሁኔታ እንዲከናወን ታስቦ 30 ማህበራትን ያቀፈ የሸማ መስሪያና መሸጫ ማዕከል መገንባቱንም አስረድተዋል። ሸማ በጋሞ አካባቢ የባህል ትሩፋት ከመሆኑ አንፃር ሸማ እንዲሁ በተወሳሰበ መንገድ በአንድ ቢሮ በጠባብ ቤት ውስጥ ተጎሳቅሎ መስራት ለሙያውም ለሸማውም ክብር የማይሰጥ ከመሆኑ አንፃር ለሸማችን ለባህላችንም ትልቅ ትኩረት መስጠት ስላለበት ይሄ አካባቢ ላይ የሚገኘው የሸማ ስራ የራሱ የሆነ አደባባይ የራሱ የሆነ የሚሰራበት ቦታ ተሰጥቶ ራሱን በሚያምር መልክ መሰራት ስላለበት ትልቅ ከፍ ያለ ዓላማ ታስቦ የተሰራ መሆኑን ለመግለጽ እፈልጋለሁ። ይህ በእንዲህ እንዳለ በከተማው የፋይናንስ ጽህፈት ቤትና ገቢዎች ህንፃ እንዲሁም በብርብር የመጀመሪያ ደረጃ ሆስፒታል ግቢ ውስጥ በጋሞ ልማት ማህበርና በብርብር ከተማ አስተዳደር ትብብር ለሚገነባው የማህበረሰብ መድኃኒት መደብር ግንባታ የመሰረተ ድንጋይ የማስቀመጥ መርሃ ግብር ተከናውኗል። ያነጋገርናቸው የብርብር ከተማ ነዋሪዎች በከተማ አስተዳደሩ እየተከናወኑ ባሉ ልማታዊ ስራዎች መደሰታቸውን ገልጸው በቀጣይም የበኩላቸውን ድጋፍ እንደሚያደርጉ ተናግረዋል። ሆስፒታሉ ዋና መሰራቱ በጣም ደስ የሚለው ነገር ከዚህ በፊት እናቶች ዝናብ በሚዘንብ ሰዓት ጎርፍ በዚህ አካባቢ በጣም የተለየ ጎርፍ ነው የሚመጣው። ጎርፉ ሲመጣ ደግሞ ሚጥ የተያዘች እናት ስትመጣ አንዳንድ ባጃጅም መኪናም የተለያዩ ነገሮችም እናቶችን እያስቸገሩ ሚጥ በተያዙበት ጊዜም ራሱ መኪና ሳይገባ ቀርቶ እናቶችን እየተሸከምን ምናምን ይዘን እያስገባን በጣም ጭንቅ ነበር። ግን ይሄን አሁን የዚህ የአካባቢው ድምቀትና የአካባቢው ይሄ ውበቱ በጣም ደስ ብሎናል። አሁን በሚሰሩ ስራዎች ላይ ህብረተሰቡ በጣም እየተደሰተ ስለሆነ ድጋፋችን ይቀጥላል። መንግስት በተለያዩ ጥያቄዎችን ይዞ ለህብረተሰቡ ይሄንን ህብረተሰቡን በተዘዋዋሪ በሚጠቅሙ ጉዳዮች ላይ መንግስት ይዞ በሚመጣው አጀንዳዎች ወይም ጉዳዮች ስራዎች ላይ እኛም የከተማው ነዋሪዎች በጣም ለመደገፍ ለመሳተፍ ዝግጁ ነን። ልኡካኑ በከተማ አስተዳደሩ የተለያዩ መሰረተ ልማቶችንና የግብርና ልማት ስራዎችን ተዘዋውረው ተመልክተዋል።